እና መጣኝ ትንጭኩ ነው እኔ እናፍቅሽም ናፍቀኛል ግን ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም ደስታ ነው ስልሽ የኔ ፍቅር ከጎን ያለሽ ምቷንቺ ነሽ ለልብ ፎይታ። ብቻ አንድ ነገር ደህና አይደለም። ምንድነው ደህና አይደለም? የሆነ ችግር የሆነማ ነገር በፊትም ያስታውቃል። ከፍቶታል ከሳው አይ ደስ አላለፈም። አሁን ገና ስትሰቂው አሁን ገና ደስተኛ ስትሆን አይዞሽ እናቴን አግኝቼና እናንተ ብቻ እናት ናት እንዴ? ላንቺ እንደመታመን ባንቺ ላይ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ዛሬ አንድ ቦታ ደርሰናል። እንዲህ ደርሰናል በደስታ ብላችሁ በጣም ደስ ይለኝ ነበረ። ማታ በጭንቅ በእንደዚህ አይነት ሁኔታ እኔም ጊዜ ሳላጠፋ በሌሊት ነበረ የወጣ ነው። ማምሻ ሙሉ ጉዞ ላይ ነበረ። ለዛ ነው ትንሽ አሁን ረፈድ ነገር ብሏል። አሁን እናንተ ጋር ከመምጣት በፊት አንዳንድ ነገሮችን አስተካክዬ ወደ እናንተ መጥቼላችኋለሁ። ያው ከዚህ በፊት የምንሄድበትን ቦታ አልናገርም ብዬ ነበርና ሁሉም ሰው ባለበት ቦታ አንበሳ ነው ማለት። አንዳንድ ቦታዎች መከበር ያሉበት ነገር ይከበራሉ። አክብራችሁ ደግሞ ለክብራችሁ ደግሞ ምላሽ የማይሰጥ ከሆነ የራሳችሁን እርምጃ ትወስዳላችሁና እኔ በጣም በተደጋጋሚ ጊዜ በክብር እነሱም በፍርሃት ውስጤ በፍርሃት ፋሚሊዎቿ ስለሆኑ ከማክበር የተነሳ በጣም ብዙ ነገሮችን አድርጌ ነበረ። ነገር ግን እነሱ ያንን ነገር ሊረዱኝ አልቻለም። እሷንም ሊረዷት አልቻሉም። በገዛ በራሳቸው ጊዜ እኔ የምፈልገውም የነበረው እንደዚህ ነበረ ማለት ከሁሉም ቤተሰቦቿ ተቆራርጣ ከኔ ጋር እንድትሆን አልፈልግም። መቼም ቢሆን አሁንም ቢሆን ከቤተሰቦቿ ተጣልታ ከኔ ጋር አብራ እንድትሆን ሳይሆን ቢያንስ ለትንሽ ጊዜ እነሱም እስኪረጋጉ እሷም እስክትረጋጋ ድረስ ከኔ ጋር ትሆን እንጂ ከነሱ ጋር መጥፎ ጥላቻ እንዲኖረኝ ወይም መጥፎ ቅያሜ እንዲኖረኝ አልፈልግም። ነገር ግን አንዳንዴ መወሰን ያለባችሁን ነገር ትወሰናላችሁ። ለህይወታችሁ ስትሉ ማድረግ ያለባችሁን ነገር ታደርጋላችሁ እና ማታ እኔ ሲደወልልኝ በጣም ነበር የደነገጥኩት። ኢቭን የታመመች ምናምን ሆስፒታል በቃ ልንወስዳት እንደዛ አይነት ነገር መስሎኝ ነበር። በጣም ደንግጬ ወደ ቤታቸው የሄድኩት እና ያልጠበቅኩት ነገር ነበረ የሆነው። እግዚአብሔር ይመስገን አሁን በሰላም ደርሰናል። ያው እኔ እዚህ ክፍል ይሻለው፣ እሷ ደግሞ እዛኛው ክፍል ይዛለች። ያው ብዙ ጊዜ ለእናንተ እንደዚህ ነው ብዬ የማልናገርበት ምክንያት አንዳንዴ ደፋር አይደለም እንዳለለም ይሄንን ማድረግ አትችልም እንደዚህ አትሆንም ምናምን የምትሉኝ ሰዎች አላችሁና ይሄ ወንድነት አይደለም ወይ የሆነ ነገር አይደለም። ይሄ ከሪስፔክት ወይ እነሱን ከማክበር አንጻር እንጂ ማንንም የጎዳው ማንንም እንትን እያልኩኝ አይደለም። ለፍቅር መከፈል ያለበት ዋጋ እንዳለ አውቃለሁ። ነገር ግን ለፍቅሬ የከፈልኩት ዋጋ ደግሞ እሷንም ቤተሰቦቿንም እንዲጎዳብኝ ደግሞ አልፈለግም እና ያንን ነበረ በገዛ በራሳቸው ጊዜ እህትየው ምን እንዳሰበች አላውቅም። ደውላልኝም አታውቅም። ደውላ ይዛት ሄድ ስትለኝ በቃ ጸሎት የሰመረ እንዲህ ምናምን ነበር ያልኩትና ጊዜም አላባከንኩም። ቀጥታ እየበረርኩ ነው ወደዚህ የመጣሁትና ዛሬ ደስ የሚለው ነገር በቃ ምንም ደብቄ መደበቅ አልችልም እና ያለሁት ቡታጀራ ነው። በቃ ልንገራችሁ፣ አንደኛም ወደዚህ የመጣሁበት ምክንያት ቢያንስ እዚህ ሰላም ይሰማናል። ማናውቀው ሀገር ሄደን ደግሞ ማናውቀው ነገር እንዳንሆን እዚህ ከእናቴም ጋር አገናኝቻት እሷም እንድትረጋጋ ምንም ልትረጋጋልኝ ስላልቻለች በሰዓቱ በቃ ድንገት የመጣልኝ ሀሳብ ወደ እናቴ ጋር መውሰድ ነው እና ቀጥታ የመጣሁት ወደ ቡታጀራ ነው። እንግዲህ እግዚአብሔር ይመስገን እዚህም ሆቴል አግኝተን እሷ እዛኛው ክፍል እኔ የዚህኛው ክፍል አለሁኝ እና ምን አሰብኩ የመሰላችሁ ቤተሰብ፣ እናቴ እዚህ እንደመጣሁኝ አልነገርኳትም። ደውዬ ጠራትና
ከእሷ ጋር ያለውን ነገር እነግራትና ምን እንደምትለኝ ቢያንስ ከኔ እሷ ትሻላለች ምን እንደምትለኝ ስለማላውቅ ከኔ እሷ ስለምትሻል የምትመክረኝም ምክር እሰማለሁ። ከእሷም ጋር አገናኛታለሁ እሷንም እንድታረጋጋልኝ እሷንም እናት ስለሆነች ምን ማድረግ እንዳለበት ታውቃለች ብዬ አስባለሁ። እና ለዛ ነው ወደዚህ የመጣሁትና ብቻ ፈርቻለሁ። ለመጀመሪያ ጊዜ እንደዚህ አይነት ነገር ሳደርግ ለመጀመሪያ ጊዜ ስለሆነ ለህይወቴ ደግሞ ስለሆነ በቃ አንድ ያህልም ደስተኛ ነኝ፣ አንድ ያህል ደግሞ ውስጤ ፍርሃት አለና ሁሉም ነገር ይስተካከላል ብዬ አስባለሁ። እንግዲህ ቤተሰቦች እናቴን ደውዬ ጠራትና ያው ሁላችሁም ናፍቃችኋለች ይመስለኛል፣ እኔም ናፍቃኛለች። እስከማየት ድረስ በጣም ተኩያለሁ። እንግዲህ ቤተሰቦች ያው ሁሉም ነገር ለፈጣሪ መስጠት ነው። ቢሳካም ባይሳካም ሁሉም ነገር ፈጣሪ አውቆ የሚያደርገው ነገር ነው እና እኔና እሷ ልንሄድ ብለን በድንገት ደረሰችብን። ይዛት ሄደች። መልሳ ደግሞ ይዛት ሂድ ስትለኝ የእግዚአብሔር ስራ ነው እንጂ ሌላ ምንም እንትን የተባለበት ነገር የለም። እና እስቲ ነገሮቹ ወዴት እንደሚያመዝኑ አላውቅም። እዚሁ ልንቆይ እንችላለን 1 ወር 2 ወር አላውቅም ምን ያህል እንደምንቆይ እዚህ ምንም እንትን የለኝም። እና ብቻ ጥሩ ነገር ያሰማን፣ ጥሩ ዜና ያሰማን። እና እስቲ ትነሳ አላውቅም። እስካሁን አላገኘኋትም። ሂጄ እኔም ቀሰቅሳታለሁ ወይ ደግሞ ወደዚህ ሩም ይዤ እመጣለሁ። አብራችሁኛል። እንግዲህ ቤተሰቦች አልተነሳችም። ሳንኳኳ ምናምን አልተከፈትኩም፣ አልነቃችም መሰለኝ። ያው ኦልሞስት ጠዋት ነው እንግዲህ በ2 ሰዓት ትነሳለች ብዬ አላስብም። እስክትነሳ ድረስ እንጠብቃለን። ነገር ግን ማሚን ደውዬላታለሁ። ቢያንስ እሷ ከመጣች እሷ ትመጣልኛለች ብዬ ማሚን ደውዬላታለሁ። ደርሻለሁ ብላኛለች። ባይሆን ማዘርን እናምጣትና ያለውን ነገር ከእሷ ውጭ ብነግራት ይሻለኛል። ያለሷ ያለውን ነገር ለእሷ አስረድቻት ምን እንደምትለኝ ምንም መወሰን እንዳለብኝ ስለማላቅ ማዘርን ተቀብለን እናስገባት። እኩል ላስገባቸው ነበረ፣ ነገር ግን ምንም ማድረግ አልችልም። ማዘር ደርሻለሁ ብላለች። እና በነገራችን ላይ ቤተሰብ ውጪ ተጠምጥማብኝ ምናምን እናፍቄሻለሁ። የፈጠነ ነው ወደዚህ ያስመጣሁሽ። እኔ እንኳን ደህና መጣ እንኳን አልባለም። እንዴት ነሽ? ግቢ። በድንገት መጣ። አዎ ስትናፍቂኝ እኮ ምን ላድርግ? ደህና ነሽ? ነይ እስኪ። ሁሉ ሰላም? እንዴት ነሽ? እንዴት ነሽ? አለሽልኝ? ሰላም ይመጣ። እኔ ናፍቀሽኝ ነው። ምን አናፍቀሽም? ናፍቀኛለኝ። በጣም ነው ናፍቀኝ። ወፈርሽ ደግሞ ታንጂ። ተመችቶሻል? ተመችቶኝ ነው። እንግዲህ ምቾት ብሎኛል። እውነት ምን ተገኘ? በቃ እንትን ቀምሼ እኮ ነሽ። በጣም የእውነት እኮ ነው። ደስ ብሎኛል። አምሮብሻል። እግዚአብሔር ይመስገን። ልጄ ግን የጠፋ ብላ እንኳን አትፈልገኝም። እያችሁ እፈልግሃለሁ። አልፈልግህም? ተው ከስንት አንዴ ትደውይና ሄለው በቃ ቻው። እኔ እንደዚህ አይደለም የምፈልገው እናቴ። ልጄ ብለሽ አዲስ አበባ ብትመጪ፣ ልጄ ብለሽ የሆነ ነገር ስታደርጊ ልጄና እንደዚህ አዘጋጅቻለሁ እና እናቴ በቃ እናቴ ጠርታኛለች ብዬ በቃ ከአሁን በኋላ አዘጋጅቼ እና አልሃለሁ። እኔ አሁን ለምንድን ነው ከተናገርኩ በኋላ እንደዚህ ይሁንልኝ ካልኩ በኋላ እና ታዲያ ቆይ አንተ ሸሽተህ ለምን ሄድክ? እናቴ ያው እኔ የሸሸሁበት ምክንያት ታውቂያለሽ። አዲስ አበባ ይሻላል ብለህ አይደል ሄድከው? እሱማ ይሻላል እኮ እና ታዲያ አዲስ አበባ ምርጥ ሀገር ነው። እኔም አንቺን ወስድሻለሁ እኮ ታውቂያለሽ። እና እኔማ አልሄድም። ሀገሬ ያም ሀገርሽ እኮ ነው ግን ያው
ቡታጀራ ደግሞ በጣም ስለምወዳት በዚህ እኔም እንዳንቺ ነበር የምለው እናቴ ተዚህ ልሻል አዲስ አበባ ሄጄ እስከምመለስ እንዴት እንደሚናፍቀኝ አሁን ግን እናቴ አንቺ ብቻ ነሽ ከቡታጀራ የምትናፍቀኝ ምናፈቀ አዎ እና ሌላ ምን ይናፍቀኛል ሁሉ ነገር አለ እና አንቺ ነሽ የምትናፍቀኝ እናቴ እሺ ደህና ነህ በተረፈ እግዚአብሔር ይመስገን ያው ሰላም ነው ሁሉ ሰላም ነው እኔ ሁሉ ደህና ነው ብቻ አንድ ነገር ደህና አይደለም ምንድነው ደህና አይደለም የሆነ ችግር ተፈጥሮ ነገር በፊትም ያስታውቃል ከፍቶታል ከሳው አይ ደስ አላለፍም ደብሮኛል አዎ እናቴ ትልቅ ውጥረት ውስጥ ትልቅ ችግር ውስጥ ነው ያለው ምንድነው ችግሩ ባጠንቴ በስጋዬ መጡብኝ በጌታ ኢየሱስ ተውተው እንደሱ አይባል እውነቴን ነው ምንድነው የመጣብህ እስኪ ምንድነው ችግር ምንድነው እናቴ አሁን እንዴት ብዬ እንደምነግርሽ አላውቅም ከየት ጀምሬ እንደማወራልሽ አላውቅም ኢቭን የሆነ ቪዲዮ እንኳን የምታይ ቢሆን ለማስረዳትም አይከብደኝም ነበር ያው ቪዲዮ ስለማላይ አሁን እየተፈጠረ ያለው ነገር በጣም የሚያስጠላና ይደብር ብሎሃል ምንድነው ችግሩ ምንድነው እናቴ ያው ባለፈው ፍቅረኛዬ ብዬ አስተዋውቄሽ ነበር አይደል አዎ አሁን ደግሞ ለሌላ ሊደሩብኝ ለምን ለሁለት ሰው መጋባት ይቻላል እንዴ ያንቺን ፍላጎት አናከብረው የራሳችን ፍላጎት ነው የምናከብረው አንቺ መግባት ያለብሽ የውጪ ሰው ነው ወደ ውጪ መውጣት አለብሽ ብለው ከኔ ነጥለው ለሌላ ሊደሯት እና እናቴ በጣም ጨንቆኛል በጣም ግራ ገብቶኛል ምን ማድረግ እንዳለብኝ ራሱ አላውቅም እሷ ተጨንቃለች በዛ በኩል ራሴን አጠፋለሁ እንደዚህ እኔ ካንተ ውጪ ምናምን እያለችኝ እያስጨነቀችኝ እናቴ በጣም ጨንቆኛል እና አሁን ራሱ በሌሊት እንደዚህ የመጣሁት እና እናቴ ምን እንደማደርግ አላውቅም ግራ ስለተጋባሁኝ በቃ የፈጠነ በሌሊት ነው የመጣሁት በማታ ማለት ነው እና ብቻዬንም አይደለም የመጣሁት ከሷ ጋር ነው የመጣሁት እንኳን መጣችሁ በቃ እሺ እና በጣም ግራ ገብቶኛል እናቴ መምጣቱ እኮ አይደለም አሁን እስከመቼ ድረስ እዚህ ያስቆያታለሁ እስከመቼ ድረስ ከቤተሰቦቿ ጋር አቆራርጬ አቆያታለሁ በጣም ግራ ገብቶኛል እና እንድትመክሪኝ ምን ማድረግ እንዳለብኝ ሌላ ማማከረው ሰው እንደሌለ ታውቂያለሽ ሌላ የምጠይቀው ሰው እንደሌለ ታውቂያለሽ መምጣታችሁ ጥሩ ነው እንኳንም ይዘሃት መጣ ምንም አይመጣ መምጣታችሁ ጥሩ ነው ደስ ይላል እንኳን ይዘሃት መጣ በቃ እዚሁ ትቀጥላላችሁ መምጣታችሁ ጥሩ ነው እና እስከመቼ ድረስ ከቤተሰቦቿ አቆራርጫለሁ መምጣት ጥሩ ሳይሆን እኔ እኮ ጠልቼው እኮ አይደለም ነገ ላይ የሆነ ነገር ቢፈጠር እሷ ቤተሰቦቼ አይፈጠርም ምንም የሚፈጠረው ነገር የለም ኢትዮጵያዊ ነን በባህላችን መሰረት አንድ ሰው ከተጋባ በኋላ የሚሆነውን የሚደረገውን ይደረጋል እንጂ ምንም አይመጣም እሱማ ምንም አይመጣም ስለዚህ እንኳን ይዘሃት መጣ እንኳን አብራችሁ መጣችሁ እንኳን ብቻ አልመጣ ቤት አለች እሷ አብዛኛው ክፍል ነች በቃ እዚህ ትቀጥላላችሁ ምንም ችግር የለውም እና ምንም ነገር እንትን የሚያስከፋ ነገር የለውም ምንም የሚያስከፋ ነገር ምንድነው በቃ ምንም በኢትዮጵያ ባህል ያው ስለዚህ የሚደረገውን ነገር እናደርጋለን እንጂ ምንም አይመጣም እንኳን ይዘሃት መጣ ምንም እሷ ደግሞ በጣም እየተጨነቀች ነው ያለችው እናቴ ፍርሃት ላይ ነው ያለችው በጣም ፍርሃት ውስጥ ነው ያለችው ያው እነሱ አሳዳጊዎቿ ናቸው ብዙ ነገር አድርገውላታል ብዙ ነገር ሆናለች ከእሱ ጋር እና በአንዴ እንደዚህ ሲሆኑባት በቃ እሷም ልጅነት አለባት ያው ነገሮች እየተደራረቡብን ሁለታችንም በቃ ማይሆን ነገር ውስጥ ከመንገባ ብዬ ቀጥታ ወደዚህ ነው ይሻት የመጣሁት እና አሁን ራሱ እዛ ክፍል ነች እና ላገኛት ነበርና ከነጋም አልተገናኘንም በቃ እንኳን መጣችሁ እዚሁ ቀጥሉ
እዚሁ መኖር አለባችሁ። የት ነው እዚህ የምንኖረው? እናቴ አሁን እዛ በቃ ነገሩ እስከሚበራራ ድረስ እስከሚረጋጋ እነሱም ሀሳባቸው እስከሚቀይሩ ድረስ ትንሽ ጊዜ እዚሁ አሳልፉ። እንኳንም ይዛት መጣ። ምንም አትጨናነቁ፣ ኑሯችሁ ማትበጥብጡ። ምን በቃ ሰላም። እንኳን በሰላም መጣችሁ፣ በሰላም መግባታችሁ ምንም ባላሆነ። ስለዚህ አሁን የት ነው ያለችው? እዛኛው ክፍል ልጃት ልምጣ። እና መጣኝ ትንሽ እኮ ነው። እኔ አናፍቅሽም? ናፍቀኸኛል ግን ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም ደስታ ነው ስልሽ የኔ ፍቅር ከጎን ያለሽ መቶ አንቺ ነሽ ለልብ ፎይታ። ለምንድን ነው የምነግርሽ? አይ ተኝቼ ነበር። ቆየሽ? ደህና ነሽ? አሉ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰላም ነሽ? ደህና ነሽ? ደህና ነኝ። ቁጭ በይ። ቁጭ በይ ማለት ነው። እኔ አስጨነቅኩሽ? አይ ሳልነግረኝ ማሚ መጣች። አቀሰቅሰኝ መጥቼ እኮ አንኳኩቻለሁ። እንዴት ደብሬሻለሁ? አይ ራሴን አሞኛል። ትንሽ ብታይ ማለት ነው። ራሴን አሞኛል። የሆነች ራስ እና ያው አዳሩን ሙሉ ስታስጨንቀኝ ነበር እናቴ። ሁሉንም ነገር ነግሬያታለሁ። ምንም የቀረኝ ነገር የለም። ሁሉንም ነገር ነግሬያታለሁ። እሷም እንዳለችኝ እዚህ ሁኑ ብላለች። ያንቺ ያልሽኝ ሀሳብ ይኸው እናቴ ደግሞ እዚህ መሆን ትችላላችሁ። ላይ ማሚ እዚህ ብንሆን በጣም ደስ ይለኝ ነበር፣ ግን የተፈጠረውን ነገር ከነገረሽ እዚህ መቆየት አንችልም። ምክንያቱም እነሱ ሊመጡ ይችላሉ። ያው ያለንበት ሁኔታ ደስ አይልም። ትንሽ የሚያስጠላ ሁኔታ ውስጥ ነው። ድጋሚ እዚህ መጥቶ ደግሞ ህይወታችን ይረበሻል። እኔም መበጥበጥ አልፈልግም። በግድ ነው ሁላሱ ያመጣኝ እንጂ እኔ ቡታጅራ መውጣት አልፈለግኩም ነበር። ትንሽ ወደ ራቅ ያለ ቦታ መሄድ ነበር የፈለግኩት ለትንሽ ጊዜ። ግን በቃ በግድ አልሰማሽም ብሎ ነው ያመጣኝ። የእውነት አልሰማሽም ብሎ አሁንም አልሰማሽም። እናቴ በደህና ጊዜ የሰራችው ቤት አለ። እሱም በቃ ፊኒሽንግን ጨርስና ምንም የሚቀረው መዝጊያና ፊኒሽንግ ብቻ ነው የሚቀረው። በደህና ጊዜ የተሰራ ቤት አለ፣ እዚህ ትኖራላችሁ ተብለን እና እንኖር እስኪ። ማሚ እሱ ቀልድ ነው፣ እየቀለደ ነው። ለምን ችግር አለው እንዴ? እሺ ሌላ ቦታ የት እንሄዳለን? እኔ እኮ ግራ አጋባሽኝ። እሺ የት ብለን ነው የምንሄደው? ከአዲስ አበባ ውጭ የት የምታውቂው እሺ ቦታ አለ ማለት? አሁን እንደዚህ መናገር አልፈለግም። እንዲህ ቦታ ልንሄድ ነው ካለን ደግሞ እሺ። አሁን እናቴ ደግሞ አንድ ነገር ሀሳብ አምጥታለች። በባህሉ መሰረት አንድ ባልና ሚስት አብረው ተያይዘው ከጠፉ በኋላ በደንቡ መካሄድ ያለበትን መንገድ እንሄዳለን አለች እንጂ ሌላ ምንም የሚመጣ ነገር የለም። እነሱ ደግሞ እናቴ ቢላዋ በዚህ ገብቶ በዚህ ወጣባቸዋል እንጂ አንቀበልም ነው ያሉት። በቃ ማለት አንዴ ወስነዋል። እኔም እኮ ፈልጌ አይደለም፣ ግን ደግሞ አሁን የቤተሰብ ጉዳይ ከገባበት ታውቂያለሽ። እኔ ሳላውቅ ቤተሰብና ቤተሰብ ተዋውቀዋል። እኔም አላውቅም ምንም ነገርና ያው ታገቢያለሽ የተባለን ሰው የአንድ ቀንም አይቼው አላውቅም፣ ግን ደግሞ ይሄ በዘመድ ነው የመጣው። ቤተሰብና ቤተሰብ ተዋውቀዋል እና እኔ ምንም እምቢ ማለት ስላልቻልኩ ነው ሁላ የመጣን እንደዚህ። ምክንያቱም አማራጭ የለንም። ይኸው እናቴ ካለመተኛቴ የተነሳ አይኔ ራሱ እንዴት በርበሬ እንደሆነ እስማ አሁን እናቴ እቺ ልጅ አሁን ከሳች በሀሳብ ሰውነት ባዳ ነው። እንደዚህ እንደለ አትበላ አትበላ አትጠጣ። እኔ አሁን ዝም ብዬ በግድ ነው ማበላት። ምን ላድርጋትሽ? ለምንድን
ምንድነው መፍተው? እኔ ምን አልኩ? እስቲ ይዘሽልኝ እንጂ ወይ ይዘሽልኝ እንጂ እናቴ። ምንም አስቸግር እኮ ከማሚ ጋር ሆነ እኮ ትኖሪያለሽ ማለት ከማሚ ጋር እኔ ደስ ነው የሚለኝ። እኔ እየመጣሁ በቃ ይሻላል እንደፈለኩ ሳይሆን የእውነት ቢሆን እኔ የእውነት ከማሚ ጋር ብኖር በጣም ደስ የሚለኝ። ቢያንስ እንኳን ሰላም አለው ማታይራሽ ነው ነገር ያለውን ነገር ታውቃለህ። አሁን በመሆኑ እናቴ ያው ዝም አትበያት ነይ በያት በቃ እኔ ሲጀመር ምንም ነገር እምቢ አልላትም ለማሚ የእውነት ምንም እምቢ አልላትም። ግን ደግሞ ነገር አለ አይደል? ምንድነው የማይሆን ነገር ምንድነው? ማሚ እሱ ዝም ብሎ ነው እሺ አውቀው ነው ታጅሬ የመጣና ለትንሽ ጊዜ ነው። ትንሽ ጊዜ ልንቆይ ነው እንጂ በደንብ ለመቆየት አይደለም። ቢያንስ እንኳን ማለት ነው ለምን አትቆዩ? ባህሉ ያው የሚደረገው ነገር እናደርጋለን ነው ያያሉ። እሺ ካላሉ በቃ መፍትሄ እንፈልጋለን። እንተኮሰባቸው እናቴ አይደለም እንደዛ እኮ በጦርነት አይደለም። እኔማ ይኸውልሽ ሶስተኛ ዓለም ጦርነት አስነሳለሁ። ላስነሳ እኮ ምንም አልቀረኝም እና እንደዛ በራፋቸው ከአንድ ማሰር ጊዜ ጠናው ወደቅኩኝ። ይቅር በሉኝ በቃ እሺ ከዚህ በኋላ አይለመደኝም አልኩኝ። አንተማ ልጃችን አታገባም ወጣጤ ነህ ዱርዬ ነህ እንደዛ ለማለት ፈልገው አይደለም። ዱርዬ ነህ አይሻውንም ለነሱ ነው የምታገዘው አይደለም። እንደሱ ሳይሆን ምንድን ተቃለ አለመግባባት ነው። እዚህ ጋር ቀድሞ የማይሆን ነገር ተጀመረ። እነሱም ከሌላ ቤተሰብ ጋር ተዋወቁ ምናምን እንጂ ማሚ ወይ እሱን ሊያስከፉት ፈልገው አይደለም፣ ሊያስቀይሙት ፈልገው አይደለም። ሲጀመር መሰክርልካለሁ ፍቅረኛሞች እንደሆነን እያወቁ ለምንድን ነው ሽማግሌ ሊላክ ነው ብለው የሚጠብቁት? አንዳንዴ ቤተሰብ የሆነ የተሻለ ነገር ሲል ምናምን የማይሆን ውሳኔ ሊወስን እና አንቺን ትደግፊያቸዋለሽ? ኖ አይደለም። እኔ ብደግፋቸው እኮ እዚህ አልመጣም ነበር እኮ እንደሱ ባይ ብደግፋቸው ኖሮ እኮ አንተን ብዬ አልመጣም ነበር። ስለዚህ ምንም ሊመጣ ነገር የለም። አይዟችሁ እኛ ባለው በቃ እንጠይቃለን። ከዛ በኋላ አይ የሚሉ ከሆነ መፍትሄ እንፈልጋለን። አለሽ መፍትሄ እናት? አይ በቃ ታዲያ ምንም አማራጭ የለንም። እሱም አማራጭ የለም። ኢትዮጵያ እኮ ነን። ምን ውጪ ይመስላል እንዴ? በሀገራችን ባህል እንኖራለን እንጂ በሰው ሀገር ባህል አንኖርም። ስለዚህ በሀገራችን ባህል ነው የምንኖረው። ስለዚህ አይ የሚሉ ከሆነ መፍትሄ እንፈልጋለን። ስለዚህ መጨነቅ አያስፈልግም ነው። እንቅልፍ ማጣት አያስፈልግም ነው። ይሄው ሁለታችሁም ተቋቋማችሁ የሆነ ነገር ትመስላላችሁ። ስለዚህ ሀሳባችሁን ጣሉ። እግዚአብሔር ያለው ይሆናል። እግዚአብሔር ይመስገን በሰላም መምጣታችሁ አንድ ነገር ነው። ልትኖሩም ከሆነ ትኖራላችሁ፣ ልትሄዱም ከሆነ ትሄዳላችሁ። ኧረ አንሄድም፣ በቃ አንሄድም። እዚህ ጎጆ እንቀልሳለን። በቃ አሳየው ደስ ይለኛል። እኔም ሀሳቤ እንደዛ ነው። እዛ ያለኝን ንብረት ይሸጣለሁ፣ ከዛ ጠቅልዬ ወደዚህ እመጣለሁ። ተመስገን እናቴ አንድ ላይ እንኖራለን። በቃ እኔ የምፈልገው ያ ነው፣ ናፍቆቴ ነው። አሁን እሺ ምግብ እንድትበላ ምን ላድርጋት? ኧረ እበላለሁ። ምን ሆነክ ነው? ወይ ይዘሽ በልቻለሁ። የእውነት ምን በልቻለሁ። አብያት ምንም ይመጣል ምግብ በቃኝ ትላለች። ሳትበላ እንሂድሽ ቤት ይዘሽ አይ ማሚ ልትተኝ ትፈልጊያለሽ? ትንሽ እንቅልፍ ትንሽ ልተኛ በቃ እሺ ማምሻ ይሻላል። ትንሽ ልተኛ ግን ማሚ አትጨናነቂ። አሁን እሱ ነገሮችን አካቦ ነው የነገረች ዝም ብሎ እንጂ ይህን ያህል የሚያስጨንቅ ነገር አይደለም። አታስጨንቃት። እያስጨነቀች ነው። እንዳትጨናነቅ በቃ እረፍት አድርጊና አንድ ላይ ቤት እንመጣለን። እሺ አትጨናነቂ። ብቻ እንሄዳለን። አማርጠን አሁን እኔ በሀገሬ ማንም ምንም በሀገራው አንበሳ በሰባ ሀገር ውሳ ባሉትሽ አይዞህ አሁን ከእናቴ ያጠገቦኝ ምንድ ነው የሚሰራኝ እንደዚህ ልብ ልብ አይሰማው። አይዞሽ ምንም አትሆኝ። ኧረ ምንም አልተፈጠረም። ዝም ብሎ ነው እሱ በፍቅር ከነሱ ከቤተሰብም
ፍቅር ያሸንፋል። እሱም ብለን እኮ ነው ፍቅር ያሸንፋል። ፍቅር ያሸንፋል። ፍቅር ያሸንፋል። አታምኛለሽ? ፍቅር ያሸንፋል። በፍቅር ከነሱም ጋር እንኖራለን። እናንተም በፍቅር ትኖራላችሁ። የምንኖርበት ቤት አዘጋጅልን አይደል? የተሰራው ቤት እሺ። እኔ በቃ ፊኒሺንግ ብቻ ነው አይደል? ጨርሳለሁ። በቃ ሁሉንም ነገር ጨርሳለሁ። ፊኒሺንጉን ጨርስ እገባለሁ። ከዛ በኋላ ምንድነው በቃ ማሚ ሽማግሌ ሳይላክ ነው እኔ ከሱ ጋር የምኖረው። ኧረ እንልካለን። ሽማግሌ ሳይልክ ሽማግሌ እስከዛ ድረስ አንቺ ሀገራችን ባህል የሚደረገው አንድም ነገር አይቀርባችሁ እኮ እንደሱ ካሁን አንድም ነገር አትተማመኝ። ሳታምኝ እዚህ የመጣሽው በሀገራችን ባህል የሚደረገው አንድም ነገር አይቀርባችሁ። የሚሆነውን እናደርጋለን። እሺ ኧረ ማሚ ሊመተኝ ነው አይደለም? እሺ በቃ እናቴ አሁን ገና ስትስቂ አሁን ገና ደስተኛ ስትሆን አይዞሽ እናቴን አግኝቼና እናንተ ብቻ እናት ናት እንዴ? ኧረ ዞር በልልኝ እናቴን አትጋሪ። በገዛ እናቴ በገዛ ንብረቴ ማሚ የኔ ጠላታችን ይለያይ። በአንድ ላይ አሚን። እናቴ ልሸኝሽ ትተኛለሽ እና አንቺ ትንሽ ሸረፍ ብለሽ በቃ እሺ ማሚ ማታ እኔ ቤት እጠብቃችኋለሁ። በቃ ችግር የለም እመጣለሁ ማታ እስከ በር ላስወጣችሁ ነው። እናቴ እደውላለሁ። እኔ ራሱ የሰላም እንቅልፍ ናፈቀኝ። እሺ ኦፋ ተመስገን። በስመ አብ ወወልድ ወመንፈስ ቅዱስ። ጭንቅላቴ እንዴት እንደከበደኝ መቆም ሁላ አቅቶኛል። በማታ ይሄንበት ማለት ነውና አይኔ ሁላ ቀልቷል ምናምን። እንግዲህ እስቲ ቆይ አሁን ደግሞ ለሁለት ብቻ ማምሻ ደግሞ የሆነ ነገር አለ፣ ይጠብቁ። ማታ እንደዚህ መሆን የለበትም። እሺ እኔ በቃ ማሳጅ መደረግ እፈልጋለሁ። ብዙ ነገር ብቻ ማታ ጠብቁ።